ከግማሽ ክፍለ ዘመን በላይ ያስቆጠረው የኢትዮጵያ ብሔራዊ ቲያትር ካፈራቸው እንቁዎች መካከል አንዱ ናቸው። ለ40 ዓመታት በመድረክ ደምቀዋል። በተለያዩ የቴሌቪዥን ድራማዎች፣ በማስታወቂያ ስራዎች፣ በተከታታይ ፊልሞች እንዲሁም በመድረክ ቲያትሮች በድንቅ ብቃታቸው በድንቅ ትወናቸው እናውቃቸዋለን። የዛሬው የላይፍ ስታይል እንግዳችን ጋሽ ሰለሞን ተካ። ጋሽ ሰለሞን ተካን እዚህ በሚወዱት በብሔራዊ ቲያትር ልናገኛቸው መተናል። አብራችሁን ቆዩ። መልካም ጊዜ። እና አስጥልኝ እንዴት ነሽ? እኔ ልጅ ደህና ነሽ? እንደምን ነሽ? ደህና እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? የሚወዱት ቤት ውስጥ መጣሁ እንግዲህ። አዎ ደግ አደረግሽ። ጥሩ አደረግሽ። እንዴት ነው? ወጣትነቴም ልጅነቴም የጨረስኩበት እዚህ ነው። ወደ 45 ዓመት እንግዲህ። እንደው ግን ለመነሻ ያክል በቀን ውስጥ እርሶ ሳያደርጉት የማይውሉትን ነገር አንድ ነገር እስቲ ንገሩኝ። አንዳንድ ጓደኞቼ ጋር በእድሜ አብሬያቸው ካረጀዎች ሰዎች ጋር አብረን እናወራለን። በተረፈ ደግሞ ያው ወጣ ስል ደግሞ መቼም ሳልቀረጽ ወይም ደግሞ ፎቶግራፍ ሳልነሳ ከወጣው ይሄ የዕለት ተዕለት ልክ እንደ የምበላው እንደምጠጣው አይነት ነገር ሆኖብኛል። አሁን በጣም በማጎንበስ ሰላምታ አበዛለሁ። እነዚህ የዕለት ተዕለት ጉዳዮች ናቸው። በጣም በትህትናዎት ይታወቃሉ። እርስዎ በጣም ትሁት ኖት ለሁሉም ሰው ለአዋቂም ለልጅም ለሁሉም። ወደ ኋላ ልመልሶትና ስለ አስተዳደጎት እንዴት ወደ ቲያትር እንደገቡ እንደው ጠራርገው እስኪ ንገሩኝ። እኔ ያደግኩት አዳሪ ትምህርት ቤት ነው። ስለዚህ እዛ ውስጥ ሚሽኖችም ስላሉ ፈረንጆች ስለነበሩ ከተለያየ ሀገር ይመጣሉ። እንደነ ሶሻል ወርከርስ አይነት ነገሮች ናቸው የሚመጡት። እነሱ ያው ታለንትሽን ከ7 ዓመት ጀምሮ ስለሚመዘግቡ ያኔ እኔ መደነስ ወዳለው መስፈን ወዳለው በተለያየ በምንተኛባቸው ባንሶላዎች የተለያየ ነገር ትርኢት አሳያለሁ እና ከዛ የጀመረ ነው። ከዳሪ ትምህርት ቤት ስወጣ ያ ፋይሌ ተገላብጦ ይሄ ሰው ሙዚቃዊን ይዘፍናል፣ ይደንሳል። ስለዚህ በጥበብ ውስጥ ነው፣ በኪነ ጥበብ ውስጥ ስላለ ወደዛ ፋቡላው ሰብለ መኮንን ትባላለች። የዚህ ቤት አስተዳዳሪ ናቸው። አባቷ መኮንን ሀብተወልድ ይባላሉ። በነፍሱን ይማረውና ደበበ እሸቱ ነበር ዋሳችን። እኔና አንድ ልጅ ነበረች። እዛ አብረን አዳሪ ትምህርት ያደግነው። እሷ አሁን አርፋለች። እሳቸው ሆነውልኝ ሰብለ መኮንን ወደዚህ ያመጣኝ። ያው ከዛ ጊዜ ጀምሮ እየሰራሁ ነው። ስለ እርሶ ከተነሳ ሁሌ የሚነሳው አንድ ነገር ምንድነው? የስራ ዲሲፕሊኖት ነው። በጣም የስራ ፍቅር አለዎት፣ ለስራዎት ትጉ ኖት። ተነሳሽነት ብዙ ሰው ሊኖረው ይችላል። ዲሲፕሊን ነው ደግሞ ትልቅ ደረጃ የሚያስደርሰው እንደገና ረጅም ርቀትም የሚያስኬደው እና ይሄ ዲሲፕሊን የስራ ዲሲፕሊኖት እንዴት መጣ? የስራ ዲሲፕሊኑ የነ አስናቀች ወርቆ አለ። እነሱ ለስራቸው ያላቸው ክብር፣ ለሙያቸው ያላቸው ክብር ምን ቢቸግራቸው ፕሮቶኮል ይጠብቃሉ፣ ስራቸውን ይጠብቃሉ። በጣም ለስራቸው በተለይ ታማኞች ናቸው። እና አስናቀችን ብቲ፣ ተክሌ ደስታ እና ለምጻይ ወዳጆ፣ እነ ወጋየሁ ንጋቱ፣ ደበበ አልጋነሽ፣ ታሪኩ፣ እነ ወይንሸት፣ ፍቅር ተደሳለ ብዙ እንግዲህ ጠቅሼ ማነ ጭራ ቀረሽ ብዙ አሉ። የነዚህ ዲሲፕሊን ከነሱ ስር ስለምትሆኝ ያው ልጅ ማንን ይመስላል? አባቱን ወይ እናቱን ነው አይደለ? ስለዚህ እኔም የነዚህ ሰዎች ውጤት ነኝ። ይሄ ምንድነው አሉ? ይሄ ኃይለ ሥላሴ እዚህ መተው ነው የሚያዩበት። ለሳቸው ብቻ የተሰራች ክፍል ነች። ቲያትር ለማየት ቲያትር ነው የሚያምረው። ይሄ መጋረጃው አንዱ ከዚህ ያዡ እንደዚህ ያዩ እነዛ ክንፎች አሉ አይደለ? እነዛ ደግሞ ወንዶቹ ልዑላሉና ልልታቶቹ እዚህ የንጉሳን ቤተሰቦች ናቸው። እዛ ዳሩ ያለው እዚህኛው ጋር ደግሞ ይሄ ወዛዝርቱ፣ ያኛው ደግሞ እንደኔ አይነት ምናምን ተራው እዛ ነው የሚመለከተው ፊት ለፊት። ይሄ አጃቢዎች ናቸው።
የንጉሳውያን ቤተሰብ ባላባቶች፣ ወዛዝርቶች ምናምን የብታይ ወንበሩ ሰፋፊ ነው። እንደዚህ ሆኖ ነው የሚያዩት። እንግዲህ ከዚህ በደንብ ነው የሚታያቸው። ክብራቸው ተጠብቆ ምን ብሎ እዛ አንጋቾቹ ቆመው አንጋቾች ማለት ጋርዶች ናቸው። ጋርዶቹ ደግሞ የደህንነት ሰዎች በጣም ያምራል። እንትን ሲምቦል ምልክቷ የማርቸዲስ መኪና እንትን ነች። እና ይሄን የሰሩት ፈረንሳዮች ናቸው። ይሄ ራሱ ስልኮቹን 70 ዓመት የነበረው ስልክ ነው። እዚህ ወዴት የሚደወልበት ነው? ቤተ መንግስት ቀጥታ ከቤተ መንግስት ጋር ይገናኛል። 70 ዓመቱ ነው ይሄ። አሁን የራሳቸው የሚዝናኑበት ሬስትሮም ይባላል። የእሳቸውን የግላቸው እዚህ ነው። እንግዲህ ይሄ ሁሉ ከፈረንሳይ መጥቶ ነው የተሰራው። እነዚህ እንጨቶቹ ምኖቹ ያኔ እንግዲህ 70 ዓመቱ በ48 ነው የተሰራው። እርሶ እንግዲህ አንደኛ ጃንሆይን ይመስላሉ። ሰርቻለሁ። ቤተሰብም ነው ከእሳቸውም ቤተሰብ ነው። እሳቸውን ሆኖ ሰርተዋል። ቲያትር ቲያትርም 60ኛ ዓመቱ ሲከበር እሳቸው ነው እዚህ ቤተ መንግስቱ ዙፋን መጥቶልኝ እቴጌ መነን አንድ ሴት ሌላ ተመርጣ አብረን ሰርተናል። በጣም ደስ ይላል። እሱ ነው ፊልምም ሰርቻለሁ። እሺ የእሳቸው በጽዮን ጎዳና የሚል አሪፍ ፊልም ሰርተናል። ያ ሞዛይኩ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ናቸው የሰሩት ያንን። ከቲያትር ቤቱ ጋር እና ከዚህ ቆመሽ ስታዩ ዘውድ ይታይሻል። ነጠብ መሀል ላይ ከሱ በታች ደግሞ ሰማያዊ እንደዚህ አራት ማዕዘን ነገር አለች። ከዛ እንደዚህ ካባቸው እንዲዘርግተው የቆሙ ንጉስ ይታያል። ሲምቦል ነውና አሪፍ ሞዛይክ ነው። በዛን ሰዓት የነበሩት የውጭ ሰዎች ናቸው። ከቬና የመጡ ከኦስትሪያ የመጡ ናቸው ዳይሬክተሮቹ፣ ጸሐፊዎቹ ምኖቹ። ከዛ በኋላ ነው ጋይ ጸጋዬ ነው የከረሞ ሰውን ከዛ ሀው በስድስት ወር እያለ የራሳችን ደራሲዎች የራሳችን አዘጋጆች ብዙዎቹ ራሻም እንግሊዝም ፈረንሳይም ተምሮ የመጡ ሰዎች እየዳበሩና ደበበና ወግሾ ከቡልጋሪያ ቡዳፔስት ከዛ በተዋናይነት ተመርቀው መጡ። እያደገ መጣ እና የራሳቸው ውጮች ናቸው ዳይሬክት የሚያደርጉት። ግርማዊ ሳልሳዊ እንደኬ ወደ ግሪክ የተላኩ ነጋዴዎች እልፍኝ ተገኝተዋል። የሚገርምሽ ይሄ ቀዳማዊ ኃይለ ሥላሴ ይላል ፋውንቴኑ። የዘመን መለወጫ ጊዜ ያቻየሻት እዛ ሰገነት ነች። እሷ ላይ ይወጡና እሷ ላይ ይወጡና ህዝባቸውን እንኳን አደረሳችሁ የሚልበት ነው። አብሮ ይበራል። ማታ ነው፣ እሱንም ኤቭለት ነው። ይወጡና ህዝባቸውን እንኳን አደረሳችሁ ይላሉ። ከላይቱ ጋር ራሱ ፋውንቴኑ ከዚህ ዛፍ ይበልጣል በጣም ወደ ላይ እና ከላይ ስታዩ ቀዳማዊ ኃይለ ሥላሴ ይላል። ቃስ ነው የሚለው የነበረው። በ45 ዓመታት የቲያትር ጥበብ የዚህ ድንቅ ሙያ ልምድ ሲኖሮት አስደሳች ሊሆን ይችላል፣ አሳዛኝም ሊሆን ይችላል። የተለያየ አይነት ገጠመኝ አጋጣሚዎች ይኖራሉ እና እንደው የሚያስታውሱትን አጋጣሚ እስቲ ያጫውቱኝ። እንግዲህ ብዙ ገጠመኞች አሉ። አንዴ አሉላ አባ ነጋ የሚል ቲያትር አለ። 100ኛ ዓመቱ ነበር የሚከበረው። አሁን ነፍሷን ይማረውና ሰላማዊት ገብረስላሴ ትባለች። የመጀመሪያ የሴት ተዋናይ ነች። እና እሷ እኔ
የጋሽ አባተ መኩሪያ ዝግጅት ነው። ዳይሬክት የሚያደርገው እሱ ነው። ህዝብ ሆነን እንወጣለን። ደበብና አሉላ የሚጣሉበት ፓርት አለ። ሲጣሉ እኛ እንደ ህዝብ ሆነን እንወጣለን። ስንወጣ እሷ ቀድማ ወጣች። ተጋደሉ ስትል ለካ መድረኩ ላይ ውሃ አለ። ያዘና ከላይ አንስቶ መሬት ያፈረጣል። ልክ ስንወጣ እሷ እዛ ትንደፋደፋለች። መድረክ ነው፣ ላይቭ ነው። እኔ ሳቅ ደግሞ አልችልም። እኔ እኮ እውነት ችዬው ነው። እኔ ሰው ሲወድቅ በጣም ነው የምስቀው። ከኔ አትብሽም። በጣም ነው ትልቅ ሰውማ ሲወድቅ እንደኔ በጣም ነው የምስቀው። ለልጆች ምንም ማለት አይደል። ትልቅ ሰው ሲወድቅ በጣም ነው የምስቀው። እዛው ነው ደግሞ ፊት ለፊት። ከዛ ከላይ ተነስታ ወድቃ ስገባ እኔ የማስገባቸው ቀዳሚ እንደ ወሬኛም ነኝ። ከዛ እሷ እዛ ወድቃ ትንደፋደፋለች። ሳቄን ነው ህዝቡ አብሮ የኔ ደግሞ የሚብሰው ሰው ፊት ለፊት ሳቀ። አመደበቄ ነው በኔ ቤት ጀርባዬን ሰጥቼ እስቃለሁ። ሰው እኮ ያየኛል። ጀርባዬን ህዝቡ አብሮ አውቶፎን ቲያትሩ እንደምንም ብለን ተቆጥተውኝ ከንፈራቸውን ዞን እየተባልኩኝ ተገላገልኩ። እንደዚህም አለ። ኧረ ብዙ አሁን አጋጣሚ ሆነ እንጂ ከሚያስቀኝ አንዱ ይሄ ነው። ወይ በጣም ያስቃል። ድንገት ሲሆን ደግሞ ለመመለስ ራሱ ይቸግራል። ኧረ በጣም ጋሽ ሰሌ እንግዲህ በቲያትር በቴሌቪዥን ድራማዎችም በማስታወቂያዎችም በፊልሞችም በጣም በብዙ ስራዎች ነው የምናውቀውትና ከሁሉም ግን የሚያስበልጡት ቲያትር ነው፣ ፊልም ነው፣ ማስታወቂያ ነው? የቱን ነው በጣም ነፃነት የሚሰጡት ሲሰሩ የሚወዱት? ቲያትር ሁሉ ነገሮች አባት ነው ቲያትር። በዚህ ላይ ደግሞ ከት ብለሽ የምታወሪው ነገር የለም። አሁን ስትሳሳቺ ከት አይባልም። በቃ እንደ ቀደሙ ሳቅሽም ሀዘንሽም ለቅሶሽም ምንሽም እዛው ፊት ለፊት ፍርድ ይሰጥብሻል። በጣም የሚወዱት ምግብ ምንድን ነው? ድንች ምን? አሁን ደግሞ የኔ ትንሹ ልጅ ድንች ካለ ድንች አይበላም። በዘር ይተላለፍ እንደሆነ በጣም ችፕስ ብሬን የጨረሰው በችፕስ ነው። በእውነት ችፕስ ይወዳል። በስማም ድንች ይወዳል። በቃ እንደዚህ ችፕስ ድንች በጎመን በስጋ በጣም ነው የምወደው። ጥሬውም ተቀቅሎም በወጥም ተደርጎ ዶሮ ከምትጋብዥ ምስርና ድንች ወጥ በስማም በቃ አንደኛ ነች ለኔ። በጣም ይገርማል። ጋሽ ሰሌ እንግዲህ በህይወቴ ይሄንን አድርጌ ባልፍ የሚሉት በጣም ሁሌ አይምሮት ውስጥ ያለ አንድ ነገር እስኪ ንገሩኝ። ምናልባት ሁሌ እንደው ማማረር ሳይሆን እንደው በጊዜ ባገባው ይሄ ቢሆን እንደዚህ አይነት ነገር ያው እግዚአብሔር ፍቃዱን የኔም ስንፍና ተጨምሮበት ስትሰርፊ እግዚአብሔር አያግዝሽም። ብትበረታች ግን መንገድ ይከፍትልሻል። እና በእኔ ስንፍና እንደው በስተርጅና በ50 ዓመት ነው ያገባሁት እና እንደዛ መሆኑ ትንሽ ነው መክፋት አይደለም። እንደ ቢሆን ኖሮ በዋል ፈዛዛ ጊዜና አባከንኩት። ያው ቀኗ ዛሬ ደረሰችና አገባሁ እንጂ እሱ ነው ትንሽ የሚከፋኝ። ጋሽ ሰሌ እርስዎ በጣም ከሚወዱት ነገር አንዱ የእግር ጉዞ ነው አይደለ? በጣም አሁን ደግሞ በመኪና ሊሄዱ ነው። እንዴት አገኙት? እስቲ ስለዛ ነው። ሲጀመር እኔ በጣም ነው ህዝቡንም አዶናይንም መጀመሪያም የቀረጸኝንም ሰው በጣም ነው የማመሰግነው። በጣም ፈልጌዋለሁ። የመጀመሪያውን ልጅ ቪዲዮ የቀረጸውን ልጅ አዲስ አበባ ዩኒቨርሲቲ 4ኛ ዓመት ተማሪ ነው። በጣም ፈለኩት። በጣም ሁሉ ጊዜ መጀመሪያ ከእግዚአብሔር ቀጥሎ የማመሰግነው እሱን ነው እና ይሄ መኪና ከመጣ በኋላ ግን እና አዶናይንም አመሰግናለሁ። ስፈልግ እንደዚህ በመኪና እመጣለሁ። አንዳንድ ጉዳይ ሲሆን በመኪና እመጣለሁ። ይደክመኛል። ልክ ከመኪና እንደወጣው ይደክመኛል።
ምክንያቱም የእግር ጉዞ ለምደዋል እርሶ። እንደውም አንድ ቀን የሱራፌል የመኪና ሽልማት ጊዜ ያለፈው እሑድ አዶናይን አግኝቼው ፕሊዝ በእግሬ ሲሄድ ይኸው እየቀረጹኝ ነውና መኪናዋን እንደው ያለ ባሌ ነገር ያደረኩት መስሎ ቅር እንዳትሰኝ አደራ የኔ ልጅ እኔ የእግር ጉዞ ለምጃለሁ እባክህን የሚቀርጹትን ስታይ ቅር እንዳትሰኝ ብዬ ነገርኩት። ኧረ አባቴ ግድ የለም ችግር የለውም ምንም ችግር የለውም። ለምን እንዴ በዚህ እድሜ እኮ የግድ ያስፈልጋል። ውጭም በእግራቸው ነው እኮ አብዛኛውን ከ60 ከ40 በላይ በእግራቸው ነው ብዙን የሚጓዙት። ቀስ ብለው አሁን ደግሞ ለጉዞ ምቹ ሆኗል ከተማችንም ማለት ነው። እሱ ነው እኮ የምልህ። አንዴ እንደውም ተባልኩኝ መሰለሽ አነስቱኝና ቀርጸው ተደብቀው እንደ የሰውዬ መኪና ገዛንለት አሁን ደግሞ ጀት እንድንገዛለት የሚፈልገው እስከዚህ ድረስ እንግዲህ አስቢ። የሚያዋጣው የእግር ጉዞ ነው ለጤናቸው አይደለም። ኢቢሲን የምትመለከቱ ውድ ተመልካቾቻችን በተቻለ መጠን ባታጨናንቁኝ ደስ ይለኛል። ምክንያቱም ይሄ ትልቁ መልእክቴ ነው። በቃ ሸልማችሁኛል፣ እግዚአብሔር ያክብራችሁ። በጣም 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 ሸልማችሁኛል። አጠቃቀሙ ግን እኔ ነኝ የማውቀው። ምክንያቱም እንዳረጅ ከፈለጋችሁ በመኪና ሄድላችኋለሁ። የዛን ጊዜ ያው ራሳችሁ ናችሁ ተሸከማችሁኝ የምታወጡኝም የምታስገቡኝም ወደ ቤት የምትመልሱኝም ራሳችሁ ናችሁ። እንዲህ ባልተሰራበት ጊዜ ነው እርሶ እንደውም ወክ ያደረጉ የነበረውና በፊት ጀምሮ እዚህ አካባቢ ነበሩ ብሔራዊ አካባቢና እስቲ እንዴት ነው ያነጻጽሩልኝ? እንዴት ነው? ይህ በእውነት በጣም ነው ደስ ያለኝ። ይህ አሁን ከየትኛው ጋር እንደሚመጣ እነዚህ ዋሻዎች ሁሉ የአምባሳደር መሰለኝ ወንዙ አይደለ? እዚህ ወንዝ እንዳለ ራሱ እኮ እኔ ዛሬ ነው ያየሁት እና እንዴት እንደሚያምር እንግዲህ ይሄ በውጭ ስናየው የነበረውን ሀገራችን ውስጥ ደግሞ ማየቱ መታደል ነው። በተለይ ደግሞ እናንተ ገና ናችሁ። እኔ ደግሞ በዚህ እድሜ እንደዚህ አይነት ነገሮችን ማየት በጣም ከሚገባው በላይ መታደልን ያመጣልኛል። ደስ ብሎኛል በእውነት በጣም በጣም የሚገርም ነው። እነዚህ ከወንዞቹ ጥግ ጥጉ ያሉት ካፌዎቹ የድንጋይ አደራደሩ አዎ አዎ በጣም በጣም ካፌው ራሱ እኔ አሁን ለንደን ላይ እንደዚህ ወንዝ አላቸው። ለንደን አይስ ይሉታል። የለንደን አይን ተብሎ በትልቁ እንደዛ ልክ እዛ ጋር እንዳለው